ይስጥልን ውድ የኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የትራምፕ የሆርሙዝ ባህር ሰርጥን የጥበቃ ጥሪ ተቃውሞ ገጠመው። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ባህር ሰርጥን ከኢራን ጥቃት በጋራ ለመጠበቅ ላቀረቡት ጥሪ በርካታ ሀገራት እምቢታቸውን ገልጸዋል። የሀገራቱ ምላሽ ባጭሩ ምን ይመስላል የሚለው በዜና ትንታኔ ያካተነዋል። ቆይታችሁ የምትሰሙት ይሆናል። ሳናሸንፍ ጦርነቱን አናቆምም ሲሉ የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ተናግረዋል። የኢራን ጥቃት አስደንጋጭ ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ሀገራቸው ጦርነት እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈትላት የኔቶ አባል ሀገራትን እየተማጸነች ነው ተብሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። የሆርሙዝ ሰርጥ የባህር መስመር መዘጋት በፈጠረው ተጽዕኖ የተባበሩት አረብ ኤምሬት የነዳጅ ምርቷን ከግማሽ በላይ ቀነሰ። ኢራን በአካባቢው ሀገራት መካከል ያለው ግጭት ተባብሶ መቀጠሉን ተከትሎ የሆርሙዝ ሰርጥ ባህር መስመር በመዘጋቱ የተባበሩት አረብ ኤምሬት የነዳጅ ምርት ከግማሽ በላይ መቀነሱን የሮይተር ዘገባ አመላክቷል። የመንገዱ መዘጋት የመንግስቱ ግዙፍ የነዳጅ ኩባንያ የሆነው አድኖክ በርካታ የነዳጅ ጉድጓዶች እንዲዘጋ አስገድዶታል። በዜና ጥንቅራችን አካተናል። ቆይታቸው መሰሙት ይሆናል። ቻይና 26 ወታደራዊ አውሮፕላኖችና 7 የጦር መርከብ በመጠቀም ታይዋንን መክበቧ ተሰማ። የታይዋን መከላከያ ሚኒስተር ትናንትና 26 ወታደራዊ አውሮፕላኖችና 7 የቻይና ጦር መርከቦች ታይዋን ዙሪያ መታየታቸውን ገልጸዋል። በዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። የአሜሪካ የገጠመው የነዳጅ እጥረትና የዓለም የገበያ ነዳጅ ምን ይመስላል የሚለውም በዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስንል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ባህር ሰርጥ የጥበቃ ጥሪ ተቃውሞ ገጠመው። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ባህር ሰርጥን ከኢራን ጥቃት በጋራ ለመጠበቅ ላቀረቡት ጥሪ በርካታ ሀገራት እምቢታቸውን ገልጸዋል። የሀገሪቱ ምላሽ ባጭሩ ፈረንሳይና ዩናይትድ ኪንግደም፣ ጃፓን ለመሳተፍ ፈቃደኛ አይደሉም። አውስትራሊያና ቻይና ጥሪውን ወታደራዊ ጣልቃ ገብነት ውድቅ አድርገው ሲሆን ደቡብ ኮሪያ ጥሪውን በመመርመር ላይ ትገኛለች። የትራምፕ ማስጠንቀቂያ ቻይና የጦር መርከቦች የማታሰማራ ከሆነ ወደ ቤጂንግ ሊያደርጉት የነበረው ይፋይ ጉብኝት ሊሰርዙ እንደሚችሉ ፕሬዝዳንት ትራምፕ ዛሬ አስታውሰዋል። የሆርሙዝ ባህር ሰርጥ ለዓለም የነዳጅ ንግድ ቁልፍ መተላለፊያ ነው። በመሆኑም የኢራኑ ጥቃት አስደንጋጭ ነው ሲሉም ትራምፕ አክለው ዶናልድ ትራምፕ ከደቂቃ በፊት በሰጡት መግለጫ ስለ ሆርሙዝ የነዳጅ መስመር መዘጋት አስመልክቶ እኛ ነዳጅ አያስፈልገንም፣ በቂ ነዳጅ አለን ብለዋል። ኢራን የገልፍ ሀገራትን መደብደቧን አስደንግጦናል፣ በዚህም አልጠበቅ ነበር ብለዋል። ከኢራን ጋር ለመደራደር እየሞከረ ነው፣ ነገር ግን ኢራን ለድርድር ዝግጁ እየሆነች አትመስልም ሲሉም በዚሁ አክለውታል። በእንግሊዝና በኔቶ ሀገራት አዝኛለሁ፣ እነሱን ለመጠበቅ ብዙ ብር እያወጣን ነበር። ዩክሬን በኩል እያገዘችን ነው። ነገር ግን ከኢራን የተዘጋው የሆርሙዝ መስመር ለማስከፈት እርዱኝ ስላቸው ችላ ማለታቸው ለኔ ያስገርሞኛል ያሉ ሲሆን አሁንም ቢሆን እኛ ትልቅነን፣ ማንም እንዲያግዘን አንፈልግም ሲሉ ተደምጠዋል። ቻችንን ሳናሸንፍ ጦርነት አናቆምም። የኢራን የውጭ ጉዳይ ሚኒስተር መግለጫ። ኢራን ጥቃቱ አስደንጋጭ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ሀገራቸው ጦርነት እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈትላት የኔቶ አባል ሀገራት እየተማጸነች ነው ተብለዋል። ሚኒስትሩ አክለውም ተኩስ አቁም አንፈልግም፣ ጦርነት ማብቃት ያለባት ጠላቶቻችን ዳግመኛ ጥቃት ለመሰንዘር በሚያስቡበት መንገድ መሆን አለበት ሲሉ አስጠንቅቀዋል። ኢራን በቀጠና የሚገኙ የአሜሪካ ንብረቶች ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን በመጠቆም ሰራተኞቻቸው አካባቢው ለቀው እንዲወጡ ማሳስባለች። በሌላ በኩል ዶናልድ ትራምፕ በሰጡት መግለጫ ኢራን ጥቃት አስደንጋጭ መሆኑን ገልጸው ትራምፕ የአሜሪካ በቂ የነዳጅ ክምችት ስላላት ሆርሙዝ መስመር መዘጋት እንደማያሰጋት ቢናገሩም እኛ ግን አጋር ሀገራት መስመሩን ለማስከፈል ላቀረቡላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸው ገልጸዋል። ከኢራን ጋር ለመደራደር እየሞከሩ ቢሆንም እነሱ ግን ዝግጁ አይደሉም ሲሉም ትራምፕ ሁኔታውንም አስረድተውታል። ጀርመን የሆርሙዝ ደህንነት ለማስጠበቅ የኔቶ ሚና አይታየኝም ስትል ተደመጠች። የጀርመን የውጭ ጉዳይ ሚኒስተር የሆርሙዝ ባህር ደህንነት ለማስጠበቅ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ሚና አይታየኝም ሲሉም ተናግረዋል። የውጭ ጉዳይ ሚኒስተር ዮሐንስ ሞዲፑል ጀርመን በኢራን የሆርሙዝ ባህር ዳርቻ ያላት እገዳ ለመቅረፍ ለኔቶ መከላከያ ጥምረት ያለው ሚና ጠቃሚ
ጠቀሜታ አይታየኝም ሲሉ ገልጸውታል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ዋሽንግተን ለመርዳት ካልቻሉ በጣም መጥፎና የወደፊቱ ጣፈንታ እንደሚገጥማቸው በማስጠንቀቅ ከአውሮፓ ሀገሮች ላይ ጫና ከፍ እንዲል አድርገዋል። ግዙፍ መርከቦች ከኢራን ጥቃት ለመጠበቅ የሀገራትን ጥምረት ለመፍጠር አሜሪካ መንግስት ከ7 ሀገር ጋር እየተነጋገሩ መሆኑን የጠቀሱት ትራምፕ እነዚህ መካከል ቻይና እንደምትገኝ ገልጸዋል። ትራምፕ የሌሎች ሀገርን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተው ሁኔታ እንደ ግዛታቸው መመልከት ያለባቸው ሀገራት ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነ አብራርተዋል። ፕሬዝዳንቱ ከፋይናንስ ታይምስ ጋዜጣ ጋር ባደረጉ ቃለ ምልልስ ደግሞ ወሳኙ ሆርሙዝ ወሽመጥ ለመጠበቅ አጋሮቻችን ድጋፍ የማያደርጉ ከሆነ ኔቶ ወደፊቱ ጣፋንታ መጥፎ ይሆናል ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ያለምንም ቅድመ ሁኔታ እንድንሸነፍ እጃችን እንድንሰጥ ስትፈልግ የነበረችው አሜሪካ አሁን የሆርሙዝ ስርጥ እንዲከፈትላት ሌሎች እንዲያግዟት የኔቶ አባል ሀገራት ጭምር እየተማጸነች ትገኛለች ብለዋል። ኢራን ጦርነቱ እንደምታሸንፍ ታምናለች። ተኩስ አቁም አንፈልግም ስንል ጦርነቱ ስለምንመኘው አይደለም። ይህ ጦርነት ማብቃት ያለባት ጠላቶቻችን መሰል ጥቃቶቻችን ዳግም ለመፈጸም እንዳያስቡ በሚያደርግ መንገድ መሆን አለበት ሲሉ ነው። አሁንም ከምንም አይነት ህዝብ ጋር እየተጋፈጡ እንደሆነ ራሳቸው የሚከላከልና ይህ ውጊያ አስፈላጊ እስከሆነ ርቀት ድረስ የሚገፋ ህዝብ መሆን ተገንዝበዋል። በዚህም የተደመጡት የውጭ ጉዳይ ሚኒስትሩ ኢራን በቀጠናው የሚገኝ የአሜሪካ ፋብሪካ ጥቃት ለመክፈት ዝግጁ እያደረገች ሲሆን ሁሉም የፋብሪካ ሰራተኞች ፋብሪካውን ለቀው እንዲወጡ ጠይቃለች። የሆርሙዝ ስርጥ የባህር መስመር መዘጋት በፈጠረው ተጽዕኖ የተባበሩት አረብ ኤምሬት የነዳጅ ምርት ከግማሽ በላይ ቀነሰ። በተለመደ ሁኔታ የዓለማችን ሲሶ ነዳጅ አቅራቢ ለማጓጓዝ የሚያገለግለው የባህር ወሳኝ መስመር ለንግድ መስመሮች ዝግ መሆኑን ለዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መስተጓጎል ፈጥሯል። በዛሬው ዕለት አድኖክ ከተባበሩት አረብ ኤምሬት የሚገኘው ትልቁ ነዳጅ ማከማቻና ማስተላለፊያ ማዕከል የሆነው ፋይጅራ ወደብ የነዳጅ መጫን ስራ አቋርጧል። ለስራ መቆም ምክንያት የሆነው ወደቡ ላይ የተሰነዘረ ድሮን ጥቃት መሆኑ የተገለጸ ሲሆን ወደቡ ባለፈው ቅዳሜ እሁድ ደርሶበት የነበረው ጥቃት በኋላ ስራ የጀመረ ገና እሁድ ዕለት ነው ተብሏል። የነዳጅ ላኪ ሀገራት ኦፒክ መረጃ እንደሚያሳየው የተባበሩት አረብ ኤምሬት በጥር ወር በአማካይ 3.4 ሚሊዮን በርሜል ነዳጅ ታመርት የነበረ ሲሆን ይህ ከዓለም አቀፍ ፍላጎት 3% ላይ ይሸፍናል። የተባበሩት አረብ ኤምሬት ከኦፔክ ሶስተኛ ትልቁ ነዳጅ አምራች ናት። አሜሪካ የገጠመው የነዳጅ እጥረትና የዓለም የገበያ ነዳጅ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 3ኛ ሳምንት በያዘበት በአሁኑ ወቅት የዓለም ነዳጅ ገበያ ከፍተኛ ቀውስ ውስጥ መውደቁ እየተዘገበ ነው። የሆርሙዝ ባህር ሰርጥ በመዘጋቱ ምክንያት የዓለም 15% የነዳጅ አቅርቦት ታግዶ ይገኛል። ዋሽንግተን የነዳጅ አቅርቦት እጥረቱን የዋጋ ንረት ለመቋቋም የምትጠቀምባቸው አማራጮች በፍጥነት እያለቁባት መሆኑ ተጠቅመዋል። ይህ ነዳጅ አቅርቦት እጥረት በቀጠለው ቁጥር ዓለም ኢኮኖሚ እርገት በከፍተኛ ሁኔታ ሊቀዘቅዝ እንደሚችል የሮይተርስ ዘገባ ያመላክታል።